ነውር አይደለም እንዴ? የነ ዮሐንስ አፈወርቅ ልጅ ሆነን እንዲሁ ይሄ ወረቀት ፍለጋ ድግምት ፍለጋ ደግሞ ምንድን ነው? ዮሐንስ አፈወርቅ ብሉይና አዲሳትን ያጠናቸው ምን አድርጎ ነው? 15 ዓመት በሙሉ ገብስ በሚዛን እየመዘነ እየበላ ነው። ትጋት ነው፣ ጾም ነው እውቀትን የሚገልጠው። ይሄ ደግሞ ጨጨጨጀጀ ዝም ብሎ ድዝድዝና ይሄ ክርታስ ፍለጋ ደግሞ መሮጥ ምንድን ነው ደግሞ? የሰው ልጅ ክርስቶስን ያህል ጥበብ እያለ ጥበብ ኃጢአት ነው ምንድን ነው? አሁን ስትሳቡት የቄሱ ተማሪ ሁላ እንዲያሚል ጥበብ ኃጢአት ነው እንዴት ነው? ጥበብ ኃጢአት ነው ማለት ምንድን ነው? ለእውቀት ብሎ የሆነ ነገር ቢጠጡ ምንድን ነው? ይሄ ተኝተህ እያደርክ ያን በጥብጠህ ጠጥተህ ሊቁነ እግዚአብሔርም አይፈልግም እንዲህ ያለ ነገር። እስቲ አሁን ከነቢያት ከሐዋርያት ከሊቃውንት አንድ ቅጠል በጥብጦ ሊቅ የሆነ ሰው አለ? የለም፣ ማንም የለም። ያሬድ ነው? አባ ጊዮርጊስ ነው? ዮሐንስ አፈወርቅ ነው? ቄርሎስ ነው? ማን ነው? እስቲ አሁን አንድ ማን አለ? እስቲ አሁን ለወደፊቱ ሰው የእውቀት መድኃኒት መጠጣት ይቻላል አይቻልም ብሎ ከጠየቃችሁ ከሊቃውንት የጠጣ ሰው አምጣ ነው። ከሊቃውንት የጠጣ ሰው አምጣ። እስቲ ከቅዱሳን በገድልም ሆነ በድርሳን እገሌ ይሄንን ቅጠል ጠጥቶ ሊቆን የሚል ካመጣት ጥሩ። አባቶቻችን ካላደረጉት ደግሞ ምንድነው? ንይነሰን ተሉ እምነት አበዊነ ቅዱሳን ዘይንበለ ተወላውሎ ነው የሚለው ቅዱስ ቄርሎስ ሲናገር ሃይማኖተ አበው ላይ። እኛ አባቶቻችን ጎዳና ያለ ጥርጥር ሃይማኖታቸውን ከነስራቸው ነው የምንከተላቸው። ይሄ ነውና ሰው ለምንድን ነው አዋቂ የማይሆነው ካላችሁ፣ ድንቁርና የሚወለደው ከስንፍና ነው። ስንፍና የሚወለደው ከጥጋብ ነው ማለት ነው። ጥጋብ ልብን ያጨልማል። ጥጋብ የውርደት ምንጭ ነው። ጾምን መሻር የውርደት ምንጭ ነው። ጸሎቱ ለዘይጸጉም በአሚን ይከውን። ተመልከቱ፣ ከመጸጉረ ንስር ዘይሰርር መልዕልተ አየር ይላል ሲናገር። አምኖ የሚጸልይ ሰው ጸሎቱ ለዘይጸውም በአሚን፣ እየጾመ በእምነት የሚጸልይ ሰው ጸሎት ይላል በአየር ላይ እንደሚበር እንደ ንስር ጸጉር ነው የሚለው። እንደ ንስር ጥጋቡ አያሰጥመውም፣ በእንቅልፍ ባህር አይሰጥምም ማለት ነው። ስለዚህ ከፍ አድርጎ ጸሎቱ የሚያርግለት ጥጋቡን የቀነሰ ሰው ነው። የጾመኛ ሰው ጸሎት ያርጋል። እሱን ነው የሚናገረው። ወጽጋብሰ ያወርድ ታሕተ፣ ጥጋብ ግን ወደ ታች ያወርደዋል። አዳምን ወደ ታች ያወረደው ምን እንደሆነ ልንገራችሁ፣ መብል ነው። የአዳም ልልናው ምን ነበረ? ጾም። ሁላችሁ ወቁት። የአዳም ልልናው ጾም ነበር። የአዳም ውርደቱ መብል ነው፣ ጥጋብ ነው። ስለዚህ እግዚአብሔር የቅድስናን መጀመሪያ የጀመረው በጾም ነው። ውርደት የተጀመረ በመብል ነው። አዳም በለስን ሲበላ ውርደት ተጀመረ። ይኸውላችሁ የሉቃስ ወንጌል ምዕራፍ 10 ላይ ስታነቡ አሃዱ ብእሲ እንዘይወርድ እምኢየሩሳሌም ውስተ ኢያሪሆ ረከብዎ ፈያት ወፈቅዕዎ ወሰልብዎ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች አግኝተው ደበደቡት ብሎ ጌታ ምሳሌ መስሎ ተናገረ። አንድ ካህን መጣ፣ አልፎት ሄደ። አንድ ሌዋዊ መጣ፣ አልፎት ሄደ። አንድ ሳምራዊ መጣ፣ አገኘውና አዘነለት። በቁስሉ ላይ ወይንና ዘይት አፈሰሰለት። በአህያውም ጭኖ ወሰደው። ለሳምራዊ ወሰደው፣ ሰጠና 2 ሳንቲም ሰጥቶ በእነዚህ ፈውስልኝ አለው አለ። አንድ ሰው ከኢያሪኮ ወደ ኢያሪኮ ከኢየሩሳሌም ወደ ኢያሪኮ ሲወርድ የተባለው ምን መሰላችሁ? አዳም ከልልና ነፍስ ሲዋረድ ማለት ነው። ሲዋረድ ወንበዴዎች አገኙት። ወንበዴዎች የተባሉት አጋንንት ናቸው። አዳም ከኢየሩሳሌም ወደ ኢያሪኮ ሲወርድ ማለት ከቅድስና ወደ ኃጢአት ወደ ውርደት ሲወርድ አግኝተውት ወንበዴዎች ደበደቡት ማለት። አዳም ሲወርድ አጋንንት ደበደቡት። አዳም መውረድ የጀመረ በምንድን ነው? በመብል ነው። አጋንንትን የሚሰበስባቸው ምንድን ነው? መብል። አጋንንት እኛን በዝሙት የሚደበድቡን፣ በቂም የሚደበድቡን በምን ይመስላችኋል? በነገር የሚደበድቡን በምን ይመስላችኋል? በጥጋብ ነው። አዳም ሲወርድ የተገኘ በመብል ነው። ሲወርድ ባያገኙት ወንበዴዎች ባልደበደቡት ነበር። የደበደቡት ደግሞ ሲወርድ አግኝተውት ነው። የወረደ በጥጋብ ነው።
አየህ። ስለዚህ አዳም የወረደ በመብል ስለሆነ የአዳም ውርደት በመብል ስለተጀመረ ትንሣኤያችንን ክርስቶስ በጾም ጀመረው። ለዚህ ነው መጀመሪያ 40 ቀን ጾሞ ስብከትን የጀመረበት ምክንያት። ውርደት በመብል እንደተጀመረ ትንሣኤ በጾም ይጀመራልና የመጨረሻው ሕይወታችንም ጾም ስለሆነ መብል አይደለም። የሚገርማችሁ ተመልከቱ። ዝውቱ ግብረ አይርው ማር ይስሐቅ አዘውትሮ ጾም እየሻሩ በሕግ ከተወሰነው ሰዓት በታች ሰዓት እየቀነሱ ጾምን ቀንሶ መብላት የእሪያና የአሳማ ሥራ ነው ይላል። የአሳማ ሥራ ነው። ምን ትዑቱ ግብረ ተመልከቱ፣ ግብረ አይርው የአሳማ ተግባሩ ምንድን ነው ብለህ ብትጠይቀኝ አለ አሳማ ተግባሩ ምንድን ነው? አኮኑ ተጸምዶ ለመብል ዘይንበለ ውሳኔ ያለ መጠን መብላት ነው እንጂ ሌላ ምንድን ነው? ያለ ጊዜው መብላት አይደለምን ይላል። በመጽሐፍ ቅዱስ አሳማ እንደማይበላ ታውቃላችሁ አይደል? ይበላል አይበላም? ለምን የማይበላው? አሳማ ለምን የማይበላው? ሆዳም ስለሆነ ነው። አሳማ አይበላም ማለት ሆዳም ሰው አይጸድቅም ማለት ነው። ገብቷችኋል? አሳማ አይበላም ማለት እሱ ነው እንጂ እግዚአብሔር ስለ አሳማ አለመበላት ብቻ ነው የሚተናገር። እያንዳንዷ የብሉይ ኪዳን ቃል ወርቅ ስለሆነች ነው። ሌላው አሳማ ባለቤቱን የሚያውቀው መብል ይዞ ሲመጣ ብቻ ነው። ሌላ አያውቀው። ውሻ በሽታ ነው የሚያውቀው። አሳማ በመብል ነው የሚያውቀው።